ድብድብ አኮራሃለሁ። አንተ የምኮራብክ አባቴ ነህ አባዬ። እኔ ያንተ ልጅ በመሆኔ በጣም ትልቅ ደስታ ይሰማኛል። በቃ ቆሜ ሲሄድ ሁሉ ከሁሉም ሰው ተደባደቢ ተደባደቢ ነው የሚለኝ። ምክንያቱም ብታሰር ታስፈታኛለህ፣ ብቆስል ታሳክመኛለህ፣ ብመታም ደግሞ ተደርበ ታግዘኛለህ ነበር ያለች ነው። እንዴት እንደዚህ ያለሽ? እኔ እኮ ፖሊስ አይደለሁም ነበር ያላት አቶ ደረጀና ወይዘሮ አቤጌል እንግዲህ ናታንን ከንፈሬን ካልሳምከኝ እያለችው ነበረ። ብዙ የሚሳም ቦታ እያለ ለምንድን ነው ከንፈሬን ሳመኝ ያለችው ዳጣ ፊት። ዳጣም እንግዲህ በምልክት እጁ ጉንጯን ነክታ አሳይተዋለች። እሱም እንግዲህ እማዬ ቤት ናት፣ ከዚህ በላይ አልናገርም፣ ተሳምከኝ ተነስና ሳመኝ ነበር ያለችው። ዳጣ ጉንጯን ሳማ ስላለችው እንግዲህ ጉንጯን ሲማት ምን ስለሆነ ነው ጉንጬን የምሰመኝ? እኔ ከንፈሬን እኮ ነው ሳመኝ ያልኩት ነበር ያለችው። እና እሱም አንቺ ባለጌነሽ ከንፈርሽም መቼም ቢሆን አልስምሽም ነበር ያላት። እና ዳጣም እንግዲህ አንቺ ምን እያልሽ ነው? ጤነኛ ነሽ? ምን ፈልገሻል ነበር ያለቻት። ና ናታንም እንግዲህ ያመጣሽውን አምጪ የራስሽ ጉዳይ በማለት ነበር እንግዲህ ትቷት የሄደው ማለት ነው። ና በመጨረሻም እንግዲህ ሰላምዬ ቴክስት ልካለታል። ሌላ ተወደረጀ ምን ቴክስት ይሆን ይላከችለት? እሱንም እማሳያችሁ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ ሁላችሁም ሰላም ብያለሁ። ሰላማችሁ በያላችሁበት በዘት ተረፍረፍ ይበለኝ እያልኳችሁ ዳጣ ዲራማ ደስ የሚልና አስተማሪ ዲራማ የቤተሰባዊነት የእናትነት የአባትነት ፍቅር ብዙ ነገር የምታዩበት ነው ማለት ነው። እንግዲህ ከቤት ውስጥ ያው ኤቢ ወጣ ያለ አመልና ጸባይን ያላት ማለት ነው። በዛው ልክ ደግሞ ዳጣ እሷ እህቷ እንደሆነ በደንብ ጠንቅቃ ስለምታውቅ በደንብ ነው የምትታገሳትም ሁሉ ነገር ባልሰማ ነው ላሽ የምትላት ማለት ነውና ኤቢ እንግዲህ ናታንና ዳጣ አንድ ቦታ በተቀመጡበት ቦታ ሄዳ እንግዲህ ከንፈሯን እንዲስማት ጠይቀዋለች ማለት ነው። እሱ ግን ጉንጯን ስሟት ዞር ሲል ለምንድን ነው ጉንጬን ምስመኝ? እኔ ያልኩ ሌላ አንተ የምሰኝ ጉንጬ ምን ስለሆነ ነው ብላ እንግዲህ ያዙ ይልቀቁኝ እያለች ነበር ማለት ነው። እሱም እማዬ ቤት ናት እያለች እያስፈራራቸው ትገኛለች። እንግዲህ ዳጣ ያልገባት ነገር አለ። እማዬ ቤት ናት ስትል እንግዲህ እሷ አንድ ቦታ እንደተቀመጥን አብረን እያወራን እንደሆነ ለእሷ ትነግርብናለች ብላን እየፈራችው ናታን ግን ሌላ የሚያውቀው ሚስጥር ስላለ ነው። እሷ ግን በሰላምና በዳጣ መካከል ያለው ሚስጥር ለማውጣት ፈልጋ ነው። እማዬ ቤት ናት፣ ከዚህ የበለጠ መናገር አልፈልግም ያለችው ማለት ነውና እሱ ግን መናገር አይደለም የፈለገሽ ማድረግ ትችያለሽ በማለት ነበረ ትቷት የሄደው ማለት ነውና ናታን እንግዲህ ጥሩ ልጅና ጥሩ ስነ ምግባር ያለው በስነ ምግባር የተሞላ ጥሩ አስተዳደግ ያለው ነው። ኤቢም እንግዲህ ጥሩ አስተዳደግን ቢኖራትም ነገር ግን ጸባዩ ወጣ ያለ ነገር ቆፋሪ ነገር አናፊ ትባላለች ማለት ነው። ሁሉም ማወቅ አለብኝ፣ ሁሉም በቃ ምንም አይነት ሚስጥር ከኔ መውጣት የለበትም ነበር ያለችው ነው። እንግዲህ ዳጣንም አንቺ ቆይ ለምን አትሄጂም እዛ ሰላም ጋር ነበር ያለቻትና ምን ሰራለሁ ሰላም ጋር ሄጄ ነው ደግሞ የመጣሁትኝ ነበር ያለቻትና አረ በእናትሽ ዞር በይልኝ ባክሽ ትላት። እንግዲህ አንቺ ራስሽ በእናትሽ እናትሽን ሂጂና ፈልጊ ነበር ያለቻትና እናቴን አትንኪብኝ፣ እናቴ ጋር አትድረሺ፣ እኔ ራሴ እችልሻለሁ፣ የቻልኩሽ ደግሞ አንቺን መምታት ወይም ደግሞ አንቺ ማገላበጥ አቅቶኝ አይደለም እንኳን ላንቺና እኔ ለወንድ ልጅም አልመለስም ብላት ነበረ ትታት ሄደችውና እንግዲህ ኤቢ ቅጥል እርር እያለች ትገኛለች ማለት ነው። ወይዘሮና ማርታም እንግዲህ የወለደ አንጀት ነውና ናታን መጣፍ ሲያነብ ታየውና እንግዲህ ናታንን ትምህርት እንዴት ነው ለወደፊት እንግዲህ ቀለበት እንደምታደርግላት ለኤቢ ለምርቃቷ ነግራናለች። በጣም ደስ ብሎኛል ልጄ በመጨረሻ ካንተ ጋር ስኬቷ ልታሳካ ስለሆነ እና የብዙ ጊዜ ህልምም ነበር ልጄ ለጥሩ ወንድ ለእንዳንተ አይነት ሰው ለመዳር ነበር ያለችውና እንግዲህ እሱም ይቅርታ እማዬ እኔ በአሁን ሰዓት ላይ እንደዚህ አይነት ነገር ምንም አላማውም ሀሳቡም የለኝም ነበር ያላት ነው። እንዴ ናታንዬ ኤቢ ዝም ብላ ነው እንዴ የምታወራው? ቀለበት እኮ ሊያደርግልኝ ነው ብላለች ነበር እያለውና አይ እሷ እኮ የምትመረቀው አሁን ከወራት በኋላ ነው። እኔ ደግሞ ገና ነኝ፣ የዚህ ሀሳብም የለኝ። ትምህርቴ ላይ ደግሞ ትኩረት ማድረግ አለብኝ። ሁለት ነገር ደግሞ ጎን ለጎን ይዤ መሄድ መንቀሳቀስ አልችልም ነበር ያላትና እና ታዲያ አትፈረኝ፣ እኔ የኤቢ እናት ስለሆንኩ አትፈረኝ፣ ባልወልድህም እናትህ ነኝ፣ እስቲ እውነቱን ንገረኝ ነበር ያለችውና እሱም አይ እማዬ ምንም የለም እኔ ምንም እንደዚህ አይነት ሀሳብ የለኝም ነበር ያለት ነው። እና ኤቢ ዝም ብላ ነው የምታወራው ስትል እንግዲህ ኤቢ ከች ብላለች ማለት ነውና ኤቢ ስትመጣም እንግዲህ
እማዬ ምን እያወራችሁ ነው ነበር ያለችውና እሱም ኮሽ እንኳን መጣሽ እያወራን ነበረ። እኔ እስቲ ቆይ ምንድን ነው እያልሻልሽው? ናታን ቀለበት ሊያደርግልኝ ነው ትያለሽ? እሺ ያው እስቲ አውሩ ናታንዬ ነበር ያለችውና እሷም እንግዲህ ናታን ይቅርታ እማዬ ኤቢ ባለችበት ቦታ ምንም ነገር ማውራት አልፈልግም፣ ሌላ ጊዜ ተመልሼ ያወራሻለሁ ነበር ያላትና ኤቢ ግን የት አባ ነው የምትሄደው? እና ቁጭ በል ነበር ያላችሁና እንግዲህ እንደዚህ ስታመናጭቆ ወይዘሮ ማርታ በጥፊ ነበር ድርግም ያደረገቻት ኤቢንና ፊቷ እስከሚነድ ነበር ያጠናገረቻት። እንዴት እንደዚህ ትይዋለሽ? እንደዚህ እያመናጨቅሽው እንደዚህ እያልሹ ነው እንዴ ቀለበት የሚያደርግልሽ እንዴ? ምን በወጣው ነው የሚቃጠለው? ባልወልደውም እኮ ልጄ ነው። ምን በወጣው ከእንደዚህ አይነት ሰው ጋር እድሜ ልኩን የሚቃጠለው? አንቺ ከናታን ጋር ቀርቶ ከማንም ጋር ተስማምተሽ የምትኖሪ ሴት አይደለሽም። ምን እንዳለበት ታዲያ ከአንቺ ጋር የሚቃጠለው ትላትም። እንግዲህ እንዴ እማዬ ምን አደረግኩ? ምን አጠፋው? እና ናታን እኔ ስመጣ መውጣቱ ትክክል ነው ብለሽ ነበር የምታስቢው? እና ትክክል ምንድን የተሳሳትኩት ነበር ያለችው። እንግዲህ ለወደፊት ባሏ ለመሆን የሚያስብን ሰው እንደዚህ እያመናጨቀችው እየሰደበችው ጥፋቴ ምንድን ነው? ምን አጠፋው ነበር ያለችው። እና እሷም ወይዘሮ ማርታም እንግዲህ በጣም በመናደድ እኔ ከእንግዲህ በኋላ አግቢም አታግቢም አልሽም፣ የራስሽ ጉዳይ ነበር ያለቻት። ምንም አልሽም፣ በዚህ ጠባይሽ ከማንም ጋር መኖር አትችይም፣ ደግሞ ቀለበት ሊያደርግልኝ ነው ምናምን ብላ ትላለች እንዲህ በማለት ነበር እንግዲህ በተቀመጠችበት ትታት ሄደችውና እንግዲህ ኤቢና የናታን ጉዳይ እንደቀጠለ ነው ማለት ነው። ግን ናታንና ዳጣ ደስ የሚል ጊዜ እያሳለፉ ነበረ። ወደ ውጭ ወጥተው እንግዲህ ናታን ሰላም የዳጣ እናት እንደሆነች ለመንገር ዳርዳር እያለ ይመስላል። ነገር ግን ልጅቷ ትደነግጥብኛለች ብሎ ፈርቷል። እየጠየቃት ነበረ። እናትሽ ምን አይነት ናት? ማንን ትመስልሻለች? ምናልባት እናቴ ትሆናለች ብለሽ የምጠረጥር ያሰው አለ ወይ ነበር ያለውና እሱ ማንም እናቴ ትሆናለች ብዬ የምጠረጥረው ሰው የለም። ነገር ግን ባለፈው ሰምን አንተ እማዬ እናትሽ ልትሆን ትችላለች ስላልከኝ አንድ ሰሞን ከራሷ ላይ አልወርድም ብዬ ነበረ። ከዛ ውጪ ምንም የማውቀው ነገር የለም ነበር ያለችውና እንግዲህ እዛ ጋር ለመናገር ያው ጫፍ ላይ ደረሰ ይመስላል። ነገር ግን ትደነግጣለች ወይ ደግሞ በቃ እውነቱን ከሰማች ስሜቷን አለመቆጣጠር ትችላለች በማለት ነው እንግዲህ ራሱን የያዘው ወይም ደግሞ ያልነገራት ማለት ነውና ግን ናታን ሁሉንም ነገር ያው ለዳጣ መንገር አለበት። ኤቢ እያደረገች ያለችው በመካከላቸው ገብታ እንደዚህ አይነት ሚስጥርም እንዳወቀች ሰላም እንደዚህ አይነት ወረቀትም እንግዲህ እንደሰጠች ያው ቢነግራት ጥሩ ነው ብለን እናስባለን። እሱም እንግዲህ አቶ ደረጀ እንዳይሰማ አርግቶ በሚስጥር እናቷ እንደሆነች ያው ቢነግራት እናቷን ብታውቅ ጥሩ ነው ብለን እናስባለን። አቶ ደረጀ ግን መቼም ቢሆን የሚነግራት አይመስልም ማለት ነውና እንግዲህ እነሱን ቁጭ አርግቶ እየመከራቸው ነበረ ልጆቹንና በህይወታችሁ ውስጥ አትሳሳቱ፣ ከተሳሳታችሁ ግን ስህተታችሁን አውላችሁ አታሳድሩት እያላቸው ነበረ። ምክንያቱም አንድ ስህተት ትንሽ ናት ወይም ደግሞ ቀላል ናት ብላችሁ ስትተዋት የባሰ ነገር ሌላ አንድ ችግር ሁለት ችግር ይወልዳል። ስለዚህ ችግራችሁን ጥሩ የሚሆን መጥፎ የሚሆን ተናገሩ። ስትናገሩት መፍትሄ ታገኛላችሁ። ዝም ታላችሁት ግን ሌላ ተጨማሪ ችግር ይመጣባችኋል እያለ ነበረና ዳጣ እንግዲህ ስለምን እንደሚያወራ በደንብ ጠንቅቃ ታውቃለች። ናታንም በሚስጥርም ቢሆን አቶ ደረጀ ስለምን ነገር እንደሚያወራ ጠንቅቆ ያውቃል። እንዲህ አባዬ እንዴ ደረጀ ለምንድን ነው እንደዚህ ልትል የቻልከው እያለችው ነበረ ዳጣና ኤቢ ግን ያው ዝም ብላ እያዳመጠች ነበር። ያው ብታዳምጥም ግን እሷ ሀሳቧ ሌላ የሆነ ተንኮል ነው የምታስበውና እሱም ይኸውላችሁ ልጆቼ አንድ ገበሬ ነበረ በማለት እንግዲህ ምሳሌ እየነገራቸው ነበርና ገበሬው እንግዲህ አንድ አህያ እንደነበረው የአህያውም ደግሞ ከቤቱ ኋላ ጉድጓድ እንዳለና ጉድጓድ ውስጥ እንደገባበት አህያውን ከዛ ውስጥ መውጣት እንዳቃተው ሰውየው እንግዲህ አህያው መውጣት ሲያቅተው ትቶት ሄዳል። የአህያው ባለቤት አህያውም ሪዮቱን ለማዳን ይጮኋል። የአህያው ጩኸት ባለቤቱን ስለረበሸው ስለዚህ ይህ አህያ እየረበሸኝ ስለሆነ እዛው መቅበር አለብኝ አለ። አህያውን ለመቅበር ጎረቤቶቹን ጠርቶ አፈር እየሞላው ነበር ጉድጓድ ውስጥ። እሱ አህያውን ለመቅበር አፈር እየጨመረ ነበረ። ነገር ግን አፈሩ ወደ ላይ ሲሞላ አህያውን ከላይ ወጥቷል። አያችሁ ሰውየውም አህያውን ጉድጓዱ እንግዲህ አህያውን ለመቅበር ብሎ አህያውን አተረፈ። አህያውን በመጮሁ ራሱን አተረፈ። ስለዚህ ባለቤቱ ማንኛውም ሰው ራሱን ማትረፍ አለበት በማለት እንግዲህ ይህንን ምሳሌያዊ አነጋገር እየነገራቸው ነበርና
ልክ ነህ አባዬ፣ ማንኛውንም ችግራው መፍትሄ አያጣምና መናገር በጊዜው አለብን። ትክክል ነክ ነበር ያለው ናታንና ኤቢ ግን እያወራችው ሀሳብ ምንም ከነሱ ጋር የማይገናኝ ነበርና እሷ ምንድን ነው ያለችው? ትክክል ነህም አይደለህም የሚል ነበር እዛ ጋር መመለስ ያለበት። እሷ ግን አባዬ ሰሞኑን እኮ ለምን እንደተጨነቅ ካልነገርከንም ነበር ያለችው። እንግዲህ ናታን በጣም በማመናጨቅ አሁን አንቺ የማይገናኝ ነገር ለምን ታወሪያለሽ በማለት ነበረ ትቷት የወጣውና ሁላቸው እንግዲህ ትቷቸው ወጥተዋል። እሷን ትቷት ነው የወጡትና ዳጣም እንግዲህ አባዬ ስለኔ በጣም ተጨንቋል፣ በእኔ ጉዳይ ነው አባዬ እንደዚህ እየተጨነቀ ያለው ነበረ እያለች ያለችውና ሌላው እንግዲህ ውሃና ምጥን ናቸው። ምጥን እናትና አባቷ ተጣልተው ለጊዜው ተለያይተውባታል። ነገር ግን እናትና አባት በተለያዩ ጊዜ ልጆቹ ወደ ምን አይነት ህይወት ውስጥ እንደሚገቡ አናቅም። እንግዲህ አብረው እያወሩ ነበረ። እንደ አርጁን ለምን ራሳችንን እናጠፋም እያለች ያስነበረ ውሃ ማለት ነው። እሷ እንግዲህ ትምህርት ሰለቸኝ፣ ሁልጊዜ ትምህርት ነው፣ ሁልጊዜ እኮ ያስጠላል እና ለምን ራሳችን አናጠፋም ነበር ያለቻት። በምን ብትላት እንግዲህ በገመድ ገመዱ ይበጥሳል ስትላት እና ታዲያ በጥሰ ነው ነበር ያለቻት። እና እንግዲህ መታነቅ ምን እንደሆነ ራሱ አታውቀውም ማለት ነው። ስለዚህ ግን አንቺ ለምንድን ነው እንደዚህ የምትይው ብትላትም እንግዲህ ውሃ መጠን እማዬና አባዬ ተለያይቷል፣ በጣም ነው የሚያስጠላው እናትና አባት ሲለያዩ እያለች ነበረ። እንግዲህ እናትና አባት ብዙ ጊዜ ዋጋ የሚከፍሉት እናቶች ለልጆቻቸው ሲሉ ነው። አሁንም ቢሆን ደግሞ እናትና አባት ምንጊዜም ለልጆቿ ዋጋ የምትከፍለው እናት ናት። ብትጎዳም ብትበደልም ልጆቿን ብላ ብዙ ዋጋ የምትከፍለው ብዙ መስዋዕት የምትከፍለው እናት ናትና ያው ለእንደዚህ አይነት ልጆች ደግሞ ለትንሽ ገና ወጥ እድሜ ላይ ላሉት በጣም ክትትል ያስፈልጋቸዋል። እናቱም የሆኑ አባትም ወንድሞቻቸው በደንብ ሊከታተሏቸው ይገባል። አርጁንም እንግዲህ ኤቢን ፍለጋ እዛው ከሰፈር እንግዲህ እየተንገላተተ ባጥር ላይ እሷን ላይ ማየት እንግዲህ ኤቢዬ እያለ እንግዲህ ባጥር ላይ እያሾለከ ይገኛል። ሰራተኛዋን አይቷት ነበር። እሷም ኤቢን ጥሪልኝ እባክሽ ነበር ያላትና ካልሆነ 200 ብር ሰጥሻለሁ ነበር። አራት መታኛለህ እባክህ ብሩ ይቅርብኝ ግን ጠራልሃለሁ፣ እኔ ደግሞ አዲሷ ሰራተኛ ነኝ ነበር ያለችውና እሱም እንግዲህ እሺ በቃ አንቺ የተባረሽ ልጅ ናት፣ በእውነት ጥሪልኝ፣ እንደው ስትሞቺ ከሞትሽ በኋላ ቀይ ላም ሆነሽ ተፈጠሪ፣ ቀንድ ያላት ላም ሆነሽ ተፈጠሪ ነበር ያላት። እንዴ ጤነኛ ሰው ጋር አይደለም እንዴ እያወራሁት? ምንድነው ስለምን ላም ነው የምታወራው? እኔ እኮ ጤነኛ ሰው መስለኝ ነው እያወራሁ ያለሁት ነበር ብላው እንግዲህ ትታው ሄደችውና ወደ ቤት ሜዳ እንግዲህ ኤቢን የሆነ ሆፍ የሚያደርገው ሰው ይፈልግሻል ነበር ያለቻት። እሷም እኔ ቁጭ በይ ነበር ያለቻት። እኔ ቁጭ በይ ስትላት ተንኮል አስባ እንደሆነ እንግዲህ አውቃለችና እሷም አረ እትዬ እትዬ እያለች እንግዲህ እያለች ነበር የሸሸቻት ማለት ነው። ኤቢን እዛ ቤት ማንም ሰው ከጤነኛ ሰው እየቆጠራት አይደለም ማለት ነው። ምክንያቱም በጣም ትቆጣላች፣ ስሬስ ናት ምናምን ነገርና መቀራረብ ራሱ አልቻለችም። እናታ እንግዲህ ዳጣ እናት ወደ ደረጀ ወደ ውጭ ላይ ወጣ ብለው እያወሩ ነበርና አንዳንድ ነገሮችን አባዬ በእኔ ጉዳይ ነው እየተጨነቅ ያለው፣ ምንም አትጨነቅ፣ ስለ እናቴ የማልጠይቅህ በራስ ጊዜ ንገረኝ። ሰላምዬ ደግሞ ዛሬ ጠርታኝ ሄጄ ነበር እሷ ጋር ነበር ያለችውና አብራኝ ካልሄደች ብላ ነበር እኮ ብላትም፣ አዎ አባዬ ቤታቸው ግን ሰው ለመጨመር አይሆንም፣ ሰፋ ያለ ቤት ቢሆን ሄዳለው ነበር ያለችውና ለምን እንደምትሄጂው ነበር ያላት። ስለምወዳት ነው እንትን እንግዲህ በጣም ነው የደነገጠው። ለምንድን ነው የምትወጃት ቢላትም እንግዲህ ስለምትወደኝ ነው የሚል መልስ ነበር የመለሰችለት። እና እኔን ትተሽ ልትሄጂ? አረ መቼም ትቼ ካልሄድም አንተን አባዬን እያለች እንግዲህ እሱን አንዳንድ ነገሮች እያወራች እያለች ሰላም ቴክስት ልካለታለች ማለት ነው። ሰላም ላቶ ደረጀ እንግዲህ ምን አይነት ቴክስት ይሆን የላከችለት? ዳጣም እንግዲህ ሰላምን መወዳት እኔ ስለምትወደኝ ብቻ ነው ነበረ ያለችውና እንደዛ ብቻ ከሆነ እሺ በማለት ነበር እንግዲህ አቶ ደረጀ በጣም ደንግጧል። ምን አስደነገጠው? ይሄናል በጣም የሚያስደነግጥ ነገር ነው እንዴ? እና ስለምትወደኝ ነው እምወዳት በቃ ነበር ያለችውና እንግዲህ እውነት ሰላም ጋር ብትሆንም አይከፋትም። ምክንያቱም ሰላም በጣም ነው ብትንከባከባት፣ በየጊዜው እኔ ጋር ትምጣ ጥሩልኝ ነው የምትለው እና እንግዲህ ወይዘሮ ማርታም ስትሄድ ዳጣን አምጡልኝ ነበር የምትለውና እሱ እንግዲህ ሰላም ጋር ሄደሻል የማየ ምን አለችሽ እያለች ኤቢ እየጠየቀቻት ነበርና እሷ እንግዲህ ምንም አላለችም፣ ብቻ ዳጣን አምጡልኝ ያለችው ነበር ያለችውና እንግዲህ ውጭ ላይ ቁጭ ብለው ወይዘሮ ማርታና ኤቢ እያወሩ ነበር አንዳንድ ነገሮችን። ኤቢም እንግዲህ እውነት ዳጣ የሰላም ልጅ እንደሆነች ልንገራትና እውነቱ ይውጣ ይፍረጥ እያለች ነበረ። እውነቱን ከተናገርኳት ደግሞ ናታንን በምን ይዘዋለሁ?
በምን አስፈራርቼ ይዟለሁ? እውነቱን ከነገርኳት ናታንን በዚህ ነገር ነው መያዝ ያለብኝ አሁን። ምክንያቱም ለማዬ ተነገርኳት ዳጣዬ ሰላም ልጅ እንደሆነች ለማዬ ከነገርኳት እማዬ እንደ ቡቱቱ ጨርቅ ወይም ደግሞ እንደ አሮጌ ጨርቅ ጨምቃ ዳጣን ከዛ ቤት ታስወጣታለች። ሰላም ደግሞ ከዛ ቤት ወጣች፣ ዳጣ ደግሞ ከዛ ቤት ወጣች ማለት ናታን ከዛ ቤት ወይ ሊወጣ ይችላል፣ ምን እንደሚፈጠር አይታወቅም፣ ወይ ደግሞ ቀለበትም ላያደርግልኝም ይችላል። ስለዚህ ናታን መያዝ የምችለው በዚህ መንገድ ብቻ ነው እያለች እንግዲህ ብቻዋን እየተማከረች ነበርና ወይዘሮ ማርታ ግን ሁኔታዋ ምንም ደስ ላላት ምንድን ብቻሽ የምትማከሪው ነበር ያለቻት ና ምንም ማያይ ብላ እንግዲህ ናታንን አሁን በዚህ ነገር ለማየ እናገራለሁ እያልኩ እያስፈራራው ቀለበት እሰርልኝ እለዋለሁ። እሱ እንደምንም ብዬ ቀለበት ካደረገልኝ በኋላ አረግዝበታለሁ። ካረገዝኩበት በኋላ ወዶ ሳይሆን በግዱ ያገባኛል ነበር ያለችው። እንግዲህ ሀሳቧ ሁሉ ይሄ ሁሉ እየተሳሳተ ሀሳብ ነው። እንግዲህ በዳጣ ጉዳይ እሱን እያስፈራራች ቀለበት እንዲያደርግላት፣ እሱ ቀለበት ካደረግላት በኋላ ደግሞ ልታረግዝበት ማለት ነው። አርግዤበት ቢተወኝስ የሚለው ሀሳብ ለምን አልመጣላትም ነው እኔ በጣም እንትን ያለኝ ቢተወኝስ በኋላ እኔ ተፈላጊነት የለኝም። ምክንያቱም የማይወዳት ልጅ ነው። በእነሱ መሀል አንድ ስህተት ቢፈጠር በጣም ከባድ ነው። ምክንያቱም ከዳጣ ጋር መሆን አይችልም። ዳጣ ምንም ቢሆን እህቷ ናት። ኤቢ እህቷ እንደሆነች ባታቅም ኤቢ ስለ ዳጣ ህይወት ስለ ዳጣ ታሪክ አታቅም። ነገር ግን ዳጣ ደግሞ ኤቢ እህቷ እንደሆነች በደንብ ጠንቅቃ ታውቃለች። ና ናታን ግን ቀለበቱንም አያደርግላት፣ እሱ እየቀረው ይቀራል። እውነቱንም የምትናገሪ ከሆነ ለወይዘሮ ማርታ ተናገሪ፣ ችግር ከተፈጠረ እኔ ከዚህ ቤት ወጥቼ መሄድ የምችል ሰው ነኝ። ነገር ግን የምትጎጁ ሜዳ ላይ የምትወርቂውም አንቺ ነሽ ነበር ያላት። ና እሷ ግን ይህን ሚስጥር ነው ብላ ይዛ እንግዲህ ለማዬ አልነግርም ብላ ያው ሚስጥሩን ይዘዋለች። ና እንግዲህ ወይዘሮ ማርታን ምን ታስቢያለሽ ስለ ሰላም ስለ ዳጣ? ዳጣ ግን መቼ ድረስ ነው እኛ ቤት የምትቀመጠው? ሰላምስ ስለ ልጁ አባት መቼ ነው የምትነግረን? እያለች እንግዲህ ወይዘሮ ማርታን እያስጨነቀቻት ትገኛለች። ና እኛ ምን አገባን ታዲያ? ስለ ልጁ አባት እሷን ብቻ ነው የሚጨንቃት። ዳጣም ቢሆን ምንም አላደረገችሽም፣ ችላሽ ኖራለች እኮ። ይህን ጠባይሽን ችላ መኖሯ ራሱ እሷ በጣም ጠንካራ ሴት ጎበዝ ሴት ናት ነበር ያለቻትና ለማንኛውም እኔ ከአንቺ ጋር ብዙ ማውራት አልፈልግም፣ መጽሐፍ ላንብብበት ባክሽን በማለት ነበር ወይዘሮ ማርታ መጽሐፉን ወደ ማንበብ እየተመለሰችው ማለት ነውና እንግዲህ አቶ ደረጀና ዳጣ ውጭ ላይ ወጥተው የጦም ኬክ ጋብዟት ውጭ ላይ አንዳንድ ነገሮችን እያወሩ ነበር። ቦታው ደስ ይላል አባዬ፣ እኔ እኮ ካንተ ጋር ወጣ ስል ደስ ይለኛል አባዬ ለማለት ነጻነቱን አገኛለሁ ነበር ያለችውና እሱ እንግዲህ አንቺ በጣም ልታኮሪኝ ይገባል ነበር ያላት። እሷም አባዬ እኔ በመደባደብ አኮራሃለሁ ነበር ያለችውና እንግዲህ በመደባደብ ሰውን አያኮራም። ይልቁንም እኔ እንደምልሽ ልጅ ሆነሽልኝ እስከ መጨረሻው ድረስ ልታኮሪኝ ይገባል ነበር ያላትና ዳጣ እንግዲህ እሺ አባዬ አኮራሃለሁ ብለዋለች። ያው በመደባደብም ቢሆን ማለት ነው። እውነት ነው። ዳጣ ደግሞ አባቷ የምታኮራ ልጅ ናት። በጣም ጎበዝ ናት፣ ታዛዥ ናት፣ ሰው ሚላትን ትሰማለች ማለት ነው። ናታንም እንደዛው ያው ናታንና ዳጣ አብረው እንዳሉ አቶ ደረጀ ጠንቅቆ ያውቃል ማለት ነውና የነሱ ነገር ሁሉም ደግሞ ቢሰምርላቸው ያማረ ቢሆንም ደስተኛ ነው ማለት ነው። ወይዘሮ ማርታ ግን እንደምትፈልገው ኤቢና ናታን አንድ ላይ እንዲሆኑ ነው ማለት ነው። ናታን ግን በፍጹም ኤቢ በዞረችበት ጋር መዞር አይፈልግም ማለት ነው። አይደለም ከእሷ ጋር መሆን ቀርቶ ማለት ነው። እና ከዳጣ ጋር መሆኑ እንግዲህ ስንወልድ ልጃችን ማን ነው የምንላት እያለ እያወራት ነበር። ዳጣ ግዴ ተበልግና ምናምን ጀመርክ እንዴ? እኔ እናንተው ማውራት ያለብን ስለዛ ስለ ልጆቻችን ሳይሆን ቀለበታችን እንዴት ነው? ሰርጋችን እንዴት ነው? ሽማግሌ የሚላከው መቼ ነው? ፕሮሚስ ቀለበት ምናምን የሚባል ነገር አለ እያለችው ነበር። እና እሱም እንደዛም ሆኖ እኮ ልጅም ደግሞ የማይቀር ነው ተከትሎ ይመጣል እያለት ነበር። እና እንግዲህ እነሱ ሁለቱ አንድ ላይ በሆናቸው በጣም ደስተኞች ናቸው ማለት ነው። እንግዲህ መጨረሻ ላይ በጣም አቶ ደረጀን ያስደነገጠው ነገር ሰላም ቴክስት ልካለታለች ለአቶ ደረጀ ማለት ነው። ቴክስቱ ሲገባ እንግዲህ አቶ ደረጀ በጣም ደንግጧል ማለት ነው። ዳጣም እንዴ አባዬ ምን ሆነ ያለችው ግን የገባውን ቴክስት አላየችም። እንግዲህ ሰላም ወይ ወልዳ ይሆናል ወይ ደግሞ ዳጣ ትምጣልኝ ብለው ሊሆን ይችላል ማለት ነው። ግን
ደንግጧል። ምን ይሆን አቶ ደረጀን ያስደነገጠው? ሰላም ምን አይነት ቴክስት ይሆን የላከችለት? እንግዲህ አቶ ደረጀን ጭንቀት ውስጥ አስገብተዋለች እንግዲህ ማለት ነው። የዳጣ ጭንቀት ሳይለቀው ሌላ ልጅ እንግዲህ ሌላ ወንድ ልጅ ሸልመዋለች ማለት ነው። ከማርታ እንግዲህ ከወይዘሮ ማርታ ወንድ ልጅ ባያገኝም ሰላም እንግዲህ ያው ወንድ ልጅ ያው ልትሸልመው ነው ማለት ነው አቶ ደረጀን። ግን ወይዘሮ ማርታ ሁሉም ነገር የምታውቅ ትመስላለች። እንደ ችላ ባይነቷ ነገሮችን ችላ ብላ እንደምታሳልፋቸው በቃ ሁሉን ነገር የምታውቅ ነገር ነው የሚመስለውና እውነት በቃ ምን መጨረሻው ምን ይሆን የሚለው ሁላችንም በጉጉት የምንጠብቀው ደግሞ ብዙዎቹ ይሄ እንደዚህ ይሄ ታሪክ ያቶ ደረጀ ታሪክ ብዙ ሰዎችን የሚገጥም ታሪክ ነውና እንዴት መወጣት እንዳለባቸው እንግዲህ እዚህ ይሄ ነገር ምን ያህል ዋጋ እንደሚያስከፍልም እንዴት መወጣት እንዳለባቸው እንግዲህ ከአቶ ደረጀ መማር አለባቸው ማለት ነው። ሰላም ምን አይነት ቴክስት ነው እየላከችለት የሚለውን እንግዲህ በቀጣይ ቪዲዮላችሁ እመጣ ይሆናል። እስከዛው ድረስ ቤቱን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። ለምታበረታቱኝ ሁላችሁም ደግሞ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።